ከየት ቤተ እምነት መጣ? ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። ወንጌል ይሰበካል በቤተክርስቲያናችሁ? 100% ይሰበካል። አዎ። ምንድነው የተሰበከው ወንጌል እስቲ ንገረኝ። ወንጌል መስበክ ማለት ምን ማለት ነው? በመጀመሪያ አስረዳኝና ሐሳብህን ለማግኘት ማለት ነው። ምንም 100% ያልከኝን ስለሱ ነው ያወራን ያለን እኮ። አንተ ማወቅ የፈለከው ወንጌል ይሰበካል ወይስ አይሰበክም ያልከው፣ እኔ ይሰበካል ብያለሁ። አንተ ግን ማወቅ የፈለከው 100% ብለኝ እኮ አለፈው እሱና አሁን ስለ 100% ነው ያወራን ያለ ነው። ምን ያህል 100%ቱን ምንድነው የተሰበከው ወንጌል እያልኩ ነው ያለው። በቃ ወንጌል ከኦሪት ዘፍጥረት እስከ ራእይ ወይም ደግሞ ከማቴዎስ እስከ ራእይ ድረስ ያለው ሙሉ ሐሳቡ ትምህርቱ ይሰበካል። ምን ማለት ነው? ምን ማለት ነው? እንዴት? ወንጌል ማለት ምን ማለት ነው? ምንድነው እሱ? ወንጌል ማለት የምስራች ማለት ነው። ሊትራሊ ትርጉሙን ከጠየቀኝ ምንድነው የምስራቹ? የምስራቹ ቃል አምላክ ሰው ሆኖ በምድር ተገልጦ የሰው ልጅ በሙሉ ስለማዳኑ የሚናገር ክፍል ማለት ነው። ይሄ የምስራች አንተ ጋር ደርሷል? በትክክል ድንሃል ማለት ነው። ኦቪየስ። አዎ ድኛለሁ። በወንጌሉ የዳነ ሰው ነው እያወራን ያለ ነው። አዎ ምን ጥርጥር አለው? ኦኬ አሁን ብትሞት መንግስተ ሰማያት ትገባለህ ማለት ነው? እግዚአብሔር ያውቃል። እኔ ተስፋ አደርጋለሁ፣ እግዚአብሔር ግን ያውቃል። የዳነ ሰው እርግጠኛ አይደለም መንግስተ ሰማያት እንደሚገባ። ምን ማለት ነው የዳነ ሰው ማለት? ድኛለሁ ውስጥ ነው ይሰራ ነበር ማለት ነው እኮ። መዳን ማለት ምን ማለት ነው? አንተ የምትረዳው መዳንን እንዴት አንተ ነው? አንተ እኮ ነው ያልከን ብራዘር። ድኛለሁ ስትለኝ አዎ አልከን፣ ተስማማን እኮ። አሁን የተስማማነው ነው ዶላር። ችግር የለውም፣ መዳኑ ላይ ተስማምተናል። ችግር የለውም። እኔ ድኛለሁ እላለሁ። አንተ ግን መዳን ስትል ምን ያልከኝ? የዳነ ሰው መንግስተ ሰማያት አይገባም ወይ ነው እያልኩኝ ያለሁት። እኔ ድኛለሁ ብያለሁ አይደለ ዳንኤ? እኮ የዳነ ሰው መንግስተ ሰማያት አይገባም ወይ አልኩ። ከዛ ቀጥዬ አንተ መዳን ስትል ምን እያልክ ነው? አንተ ድኛለሁ ስለምትለው አርጊውመንት ነው ያወራኝ። ድኛለሁ ያልኩህ እኔ ከኃጢአት ነፃ ወጥቻለሁ፣ ወደ ቤተክርስቲያን አካልነት ተጨምሬያለሁ፣ የጸጋ ልጅነትን አግኝቻለሁ፣ በክርስቶስ ሕይወት ውስጥ እመላለሳለሁ እያልኩህ ነው ያለሁት። መዳን ማለት ይሄ ነው። አዎ ኦኬ። ከኃጢአት ቀንበር ነፃ ወጥቻለሁ እያልከኝ ነው ያለው? ኦቪየስ። አዎ ከኃጢአት ቀንበር ነፃ ወጥተሃል። ያ አሁን ኃጢአት አልሰራም ነው አርጊውመንት? አላልኩም። ኦኬ ምንድነው ከኃጢአት ነፃ ወጥቻለሁ ስትለኝ? ይሄ የሚታወቅ እንትን ነው እንግዲህ። አስቀድሞ በአዳማዊ ኃጢአት ምክንያት ከመጣብን ጉስቁልናና በሽታ ወይም ህመም ወይም አጠቃላይ በኃጢአቱ ካመጣቸው ነገሮች በሙሉ በክርስቶስ ቤዛነት በኩል ታላቅቅ ያለው ድኛለሁ፣ ከዛ ነፃ ወጥቻለሁ እያልኩህ ነው። እንዲሁም ደግሞ ዛሬ ደጋግሜ በማወቅና ባለማወቅ ኃጢአት በሰራ በንስሐ የመመለስ ተስፋውና እድሉ አለኝ በክርስቶስ ስለሆንኩኝ። ምንድነው ያመጣችሁ? ምን አመጣ? ምን አመጣ? የአዳም ደሆል ውድቀት ነው በሰው ልጅ ላይ በሙሉ። የባህሪ ጉስቁልና አምጥቷል፣ ሞት አምጥቷል፣ ብሌት አምጥቷል፣ ጉስቁልና የለብኝም ያልከኝ ያለው? የባህሪ ጉስቁልና የለብኝ የባህሪ ጉስቁልና የለብኝም ያልከኝ ያለው? የለብኝም። ኃጢአት አትሰራም ማለት ነው? በፍጹም። የባህሪ ጉስቁልናዬ በክርስቶስ ቤዛነት ታድሷል ወይም ወደ ቀደመው ቦታ ሪፕሌስድ ተደርጓል፣ ከብር ያለው በክርስቶስ ማንነት እያልኩ ነው እንጂ ኃጢአት አልሰራም እያልኩ አይደለም። ኃጢአት የምሰራው እንደማንኛውም ሰው ልወድቅ እችላለሁ፣ ግን ደግሞ በንስሐ ደግሞ እነሳለሁ። እሺ ብርሃኑ ተመልሰህ ግባ ወይ ሚውት አድርገው ስትገባ። እሺ ማይክህን ደጋግመህ እየከፈትክ ስለሆነ ነው ያስወረድኩ። ስለዚህ ምንድነው እያልከኝ ያለው? ድኛለሁ ስትል ከአዳም ከመጣው ውርስ ድኛለሁ ነው እያልከኝ ያለው? ከኃጢአት ውርስ ከዛ ኮንሲኩዌንስ ክሊር አድርግልን እስቲ። በአዳም ኃጢአት ምክንያት በሰው ልጆች ላይ በሙሉ ከመጣው መርገምና ዕዳና ፍዳ በክርስቶስ ቤዛነት በኩል ነፃ ወጥቻለሁ፣ እንዲሁም ደግሞ ልጅነትን አግኝቻለሁ፣ ወደ ቤተክርስቲያን አካልነት ተጨምሬያለሁ እያልኩ ነው። ክርስቶስን ለብሻለሁ ማለት ነው። ቆይ ወዳጅ አንዴ፣ ያ መርገም ምንድነው? መርገም ነው። ምን ማብራራት ይጠይቀዋል? በኦሪት ዘፍጥረት ላይ ምዕራፍ 3 ላይ እግዚአብሔር በአዳምና በሔዋን ኃጢአት ምክንያት
በዘራቸው ላይ ያስቀመጠው ወይም ደግሞ የረገማቸው ርግማን አለ። ምንድነው ከዛ ያ ዘላለማዊ ርግማን ተፈትቻለሁ። ምንድነው ያ እርግማን ያልኩት? የባህሪ ጉስቁልና አለ፣ ጸጋን ማጣት አለ፣ ከጸጋ መገፈፍ አለ፣ መውደቅ አለ፣ የዘላለም ሞት አለ፣ ወደ ሲኦል መጣል አለ። ብዙ ዘርዘር እንችላለን። አሳየኝ። ዘፍጥረትን ግለጥና አሳየኝ። ምን መግለጥ ያስፈልገዋል ለዚህ ነገር? አታምንም እንዴ? ብራዘር አለ ስላልከኝ አሳየኝ። አሁን ያልከውን ነገር አሳየኝ። ለዚህ ነገር መጣስ አለ። ስለምፈልገው ነው ብራዘር። በምክንያት ነው አሳየኝ። ምኑን የፈለከው? ምኑን የፈለከው? በምክንያት ነው። ምኑን የፈለከው? ምኑን የፈለከው? አሳየኝ ያልከኝ አሁን አሳየኝ ያልኩ አሁን ያልካቸውን ነገሮች አሳየኝ። ርግማን እንዳለብን አታምንም? አሳየኝ ብራዘር፣ አሳየኝ ወራጄ። መግለጥ እኮ ምኑን ላሳየህ? ግልጽ አድርግልኝ። ምኑን ላሳየህ? የምትለውን እርግማን ምናምን የምትለውን በመረጃ አሳየኝ ብራዘር። የሰው ልጅ ተረግሟል አልተረገመ? በአዳማዊ ኃጢአት አሁን ላልከው ነገር በማስረጃ አውራ ብራዘር። አሁን ምንም አርጊውመንት አያስፈልግም። ዳኒ ማስረጃ ፈለግካው ችግር የለም ብሎ ማሳየት ነው እኮ። ቀላል እኮ ነው ብራዘር። ይሄ ጠየቁ። ተረግመናል አልተረገምንም እያልኩ እኮ ነው። አሳየኝ ወራጄ። አሁን አንተ የምትላቸውን ነገሮች አሳየኝ ፕሊዝ። አዳም በኦሪት ዘፍጥረት ምዕራፍ 3 ላይ አልተረገመ? ማስረጃ ፈልጋለሁ ወራጄ። አሳየን። ቀላል እኮ ነው ዳኒ። ምን እያልክ ነው? ማሳየት ነው በቃ። ማስረጃ ስጠኝ አልኩ። በቃ ማስረጃ ስጠይቅ ማሳየት እኮ ነው። ቀላል ነገር አይደል ብራዘር? በጣም ቀላል እኮ ነው። አሁን እንደ የምትከራከርበትን ታይም ገልጠው እኮ በጣም ክሊር እኮ ነው። ማስረጃ ነው በቃ። እሺ እንግዲህ ምናልባት አንተ ከፈለከው ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱም እንዳትበላ ካዘዝኩህ ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመን ሁሉ በድካም ከእርሷ ትበላለህ፣ እሾክና አሜከላንም ታበቅልብሃለች፣ የምድርን ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህ ይለዋል። ኦኬ ሶ አሁን ድኛለሁ እያልከኝ ነው ያለው ከነኚህ ሁሉ ነገሮች? አዎ ድኛለሁ። ይህ ምን ማለት ነው? ሶ አሁን እነኚህ ሁሉ እርግማኖች አንተ ላይ የሉም ማለት ነው? ከአዳማዊ ኃጢአት ማነው ከአዳማዊ በደል በክርስቶስ ነፃ ወጥቻለሁ። ወዳጄ ወዴት ነው የምትደባለቀው? ይሄ እርግማን አንተ ህይወት ላይ አሁን ቆሟል ወይ? አዎ ቆሟል። በክርስቶስ ቤዛነት ነፃ ስለወጣሁኝ ቆሟል እያልኩ ነው። እስኪ የመጀመሪያውን እርግማን አንብበው። አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱም እንዳትበላ ካዘዝኩህ ዛፍ በልተሃልና ከአንተ የተነሳ ምድር የተረገመች ትሁን ይላል። ምድር የተረገመች ትሁን። ምድር አሁን ተፈውሳለች? ምድር ሲል ምን ማለቱ ነው? የፈለግከውን ውሰደው። ምድር ተፈውሳለች ምን እያለ ነበር? ምድር ሲል በመጀመሪያ ትርጉሙ ምን ማለት ነው? አንተ የምትረዳው አንተ አይደል ያመጣውን ያንተን ጥቅስ ምን አስረዳለሁ ብራዘር? አንተ እኮ ነው ያመጣው። እሺ እንደዛ ከሆነ በመጀመሪያ ትርጉሙ አዳም ማለት መሬት ነውና ወይም ምድር ነውና በአዳም ምክንያት ደግሞ የሰው ልጆች ሁሉ ስለተረገሙ አዎ እኔ አንዱ ምድር ተበየ መገለጥ ስለሆንኩኝ ተረግሜ ነበር በአዳም በኩል። አሁን ግን በክርስቶስ በኩል ነፃ ወጥቻለሁ። ሶ ምድር የሚለው አንተን ነው የሚያሳየው። ብቸኛ ትርጉም ነው እያልኩ አይደለም፣ ግን የአዳም ልጆችን የሚያሳይ ሌላ ትርጉም አለው። የተረገመ ሌላ ነገር አለ። እሱን ተወውና አሁን በቀጥታ ያወራው ሐሳብ ላይ ብራዘር ለምን ተወዋለሁ ወዳጄ? እንዴ እሱን ተወውና በሚባል ነገር አለ። የተረገመ ሌላ ነገር አለ ወይ? የሰው ልጆች በሙሉ በአዳማዊ ኃጢአት ምክንያት ርግማን ስር ወድቀው ነበረ። አሁን ግን በክርስቶስ እኔ ነፃ ወጥቻለሁ ከዛ እያልኩ ነው። ወዳጄ መለስክልኝ እኮ። ሌላ የተረገመ አለ ወይ ነው ጥያቄ። አዎ ወይ የለም? እሱን ተወው አልኩ። እሱን ተወውና አሁን ያነሳው ሐሳብ ላይ እንነጋገር። መልስ የለኝም ካልከኝ ተወዋለሁ። አሁን በቃ እሱን ተወው። እሱን እለፈውና አሁን መልስ ስለሌለ ነው። መልስ ስለሌለ ነው። ምንም እሱን ተወውና ዳኒ እየተረዳዳና እሱ የሚባል አርጊውመንት የለም አብራራ። እኔ ጥያቄ የምጠይቅበት የራሴ የሆነ አርጊውመንት አለኝ፣ የራሴ የሆነ ሐሳብ አለኝ። እሱን ተወው አይባልም። መልስ የለኝም ካልከኝ አልፋለሁ። በቃ እሱን ተወው አልኩ። ለምን መሰለህ? አሁን ድነሃል ነው አይደል? አንተ ተወው ስላልከኝ እኔ ያልተወው ድነሃል ነው አይደል ያልከኝ? አዎ ድኛለሁ። የዳንኩትም ከዚህ ነገር ነው እያልኩህ እኮ ወዳጄ። አይዞህ ተወው የሚባል ፕሪንሲፕል የለም። እኔ ለምን የለም? ምክንያቱም ጉዳያችን ስለሱ ለማውራት አይደለማ ወዳጄ። አዎ እየሰማኸኝ ነው ዳኒ? ሌላ የተረገመ አለ ወይ የለም በለኝ፣ ከዛ እናልፈዋለን። ካሌለ ግን የሰው ልጅ ሁሉ በአዳማዊ ኃጢአት ምክንያት ተረግሟል እያልኩ ነው። እኔ ጠየቁ ጥያቄ አልሰማኝም።
ሰምተኛል ለጠየቁ ጥያቄ መልስ ስጠኝ ምን እያልከኝ ነው የጠበቅኩ ነው ያለው ምድር ብሎ ሲያወራ ሌላ የተረገመ የለም ወይ በኃጢአት ምክንያት ይቺ ምድር አልተረገመችም ወይ አዎ ከሆነ መልስ አልፈቀበላለሁ ችግር የለም በመጀመሪያ እኔ የአዳም ልጅ በመሆኔ ምክንያት ተረግሜያለሁ በአዳም በኩል አሁን ግን በክርስቶስ በኩል ድኛለሁ እያልኩ እኮ ነው ዳኒ ለምን ወደ ሌላ ሐሳብ እነሱ የጠየቁን ጥያቄ ብራዘር የጠየቁ መዳኔን አልጠየቀኝም እንዴ አሁን የጠየቁ ሌላ ምድር ብሎ ሲያወራ ካንተ ውጪ ሌላ የተረገመ የለም ብለህ ነው ወይ የምታምነው እሱ ነው የምፈልገው ካንተ ውጪ ማለት ከኔ ውጪ ምድር ብሎ ሲያወራ ካንተ የተነሳ ምድር የተረገመች ትሆናለች ብሎ ሲያወራ እያወራ ያለው ስለ ምድር እያወራ አይደለም ወይ ስለየትኛው ስለዚህ ስለ ግዙፏ መሬት እሱንም በትርጉም ውስጥ ይካተታል እሱም ተረግሟል እንደዛ ብለህ ታምናለህ እሱም በትርጉም ውስጥ ይካተታል ነው ያልኩህ እኮ እሱን እኮ ስለዚህ ተረግሟል ብለህ ታምናለህ ወይ ነው ጥያቄ ኦቪየስ ምድራዊ ህይወት አዎ ተረግሟል እሺ ቀጥል ወደ ሁለተኛው እሺ ምን ወደ ሁለተኛው እርግማን ቀጥል በህይወት ዘመን ሁሉ በድካም ከእርሷ ትበላለህ ኦኬ ሶ ምን ይያለ ነው እሺ እሾህና አሜኬላንም ታበቅለብሃለች ምድርም ቡቃያ የምድርን ቡቃያ ትበላለህ ከዚህ እርግማን ድናል በሐዲስ ኪዳን አዎ ይሄ በረከት ነው እንጂ ስራ በረከት ነው እንጂ መርገም አይደለም ሶ ምድር እሾህ አሜኬላ አታበቅልም የትኛውን እሾህ ያው የተረገመ ይሁን ምድር ብሎ የተናገረው ነው ጌታ ይሄ እግራችንን የሚወጋንና አንተ ምንለውን እሾህ ይያልከኝ ከሆነ እሱ በዕለተ ሰሉስ ወይ በማክሰኞ ዕለት እግዚአብሔር እንደማንኛውም እጽዋት የፈጠረው ፍጡር እንጂ እኔ የተረገመውን ምድር ያለ ጌታ የተናገረው ነው ይያልኩኝ ያለው እኮ ምን ማለት ነው ብለህ ፍታዋ ዳኒ አይ እኔ ለምን ፈታዋለሁ አንተ ያመጣውን ጥቅስ እኔ አንተ ያመጣውን ጥቅስ ለምን ፈታዋለሁ ዳኒ ችግር የለውም እሱን ይኸውልህ እኔ ፈታዋለሁ ግን ፈታው ምን ማለት ነው የሚለውን ነገር እየፈታን እየተረጎመ ነው እንጂ መሄድ ያለብን ፍቺ ካለው ማፈታው በጣም ጥሩ ፍቺ ካለው እየፈታው ቀጥልሽ በቃ እንደዛ ከሆነ ምልህን ነገር አዳምጠኝ ምድር የተረገመች ትሁን ሲል በቀዳሚነት አዳም ነው የተረገመው ምክንያቱም አዳም መሬት ነው ወይም ደግሞ መሬታዊ ላይ ቆደረሰን ያ በመሆኑ ምክንያት ደግሞ እኛ አዳማውያን መሬታውያን እንደመሆናችን በቀጥታ ከእግዚአብሔር ተረግመናል ያ እርግማን ደግሞ ምን ኃጢአት ተቃላ ላይ ደረሰን በባህሪያችን እሾህና አሜኬላ ላይ ደረሰን እሾህና አሜኬላ እኮ እሾህና አሜኬላ ራሱ የኃጢአቱ ውጤት እኮ ነው እሾህና አሜኬላ የኃጢአቱ ውጤት ነው አስቀድሞ ያለ ጉስቁልና ይኖር የነበረው የሰው ልጅ አሁን በእሾህና አሜኬላ የተመሰሉት ኃጢአትና ፍትወት ሰልጥኖበታል ስለዚህ ኃጢአትና ምንድነው እሱ እሾህና አሜኬላ የሚለው ምን ነው ምን የትኛውን ሐሳብ ነው የሚያሳየው ኢቪል የሆነው ማንነት ነው በሙሉ ኢቪል የሆነው ማንነት ነው አሁንም ስለ ሰው ነው ያወራ ያለው እንዴ ትኩረታችን እኮ መዳን ላይ ነው አይደል እንዴ ዳኒ ያወራን ነው ስለ መዳን ነው ያወራን ያለው ባይዘው ስለ መዳን ነው መቼስ አንድ ሰው ተወለደ ከመባሉ በፊት ተጸነሰ ማለት ይቀድማልና ስለ መዳን ነው ያወራን ያለው ብራዘር አታስረዝም አሁን የተጠየቀው እሺ በድካም በልፋት ጥረግረት በላለ ሲል ስለ ምድር ያወራ ያለው አሁን ሰው ጥሮ ግሮ አይበላም ይያልከን ያለው ጌታን ከተቀበለ በኋላ አላልኩም ሰው ጥሮ ግሮ አይበላም አላልኩም ሐዋርያውም እኮ ተናግሯል እኮ መስራት የማይወድ ቢኖር አይብላ ይላል ነው የጠየቁ ብራዘር አታርዝም አሁን ስለ እርግማን ነው ምንም ማርዘም አይደለም አንተ እኮ ነው ወደማይሆን ቦታ የምትሄደው እኮ ዳኒ አንተ ብራዘር ስለ እርግማን በቃ እንደዛ ከሆነ ይኸው ምልህን ነገር ስማኝ ዳኒዬ ማወቅን አይደል የፈለከው መረዳት አይደል የፈለከው እኔ አሁን ያልከኝ መረዳት አይደል የፈለከው እኮ እየተወያየን እየተረዳዳን ነው አይደል ማወቅ የምትፈልግ ከሆነ እኔ የዳንኩት ከንዲ አይነት ጉዳይ ነው የዳንኩት በክርስቶስ ቤዛነት የዳን ነው እኛ ኦርቶዶክሳውያን እያልኩ እየነገርኩ ነው እኮ ይኸውልህ ብራዘር ይኸውልህ ያልከኝን ላስታውስ ከአዳም እርግማን ክርስቶስ ኢየሱስ ነፃ አውጥቶኛል አልከኝ አይደል በትክክል ኦኬ ስለዚህ አሁን እነኚህ የአዳም እርግማኖች ናቸው አይደል ኦኬ የአዳም እርግማን ብለህ ስታወራ ሄዋንንም ጭምር ያካትታል የሷም እርግማን አለበት አይደል ምንም ጥርጥር የለውም ስለዚህ አሁን እነኚህ ነገሮች ቀርተዋል እያልከን ያለው በመዳን ለአንዳንድ ነገሮች በተፈጥሯዊ መንገድ የሚሄዱ ነገሮች አሉ ግን ያ ነገር እንደ መርገም አይደለም ለምሳሌ አሁን አዳም በገነት ውስጥ እያለ ስራ ይሰራ ነበር ግን ስራው መርገም ነው አይደለም ከተረገመ በኋላ ግን በድካሙ በላቡ በወዙ ጥሮ ግሮ ይበላል በብሉይ ኪዳን ዘመን ያ ነገር ምንድነው እሱ ርግማን ነው
በሐዲስ ኪዳን በክርስቶስ ግን በረከት ሆኖልናል። አሁን ጥረን ግረን የምንሰራው የምንበላው ነገር የመርገም ጉዳይ አይደለም። ለምሳሌ ሞት እንድትረዳው። ስለዚህ ግን አልቀረም ነው አርጊውመንት አልቀረም ነው እያልከን ያለው። አንዳንድ ነገሮች በተፈጥሮ ያልቀሩ ነገሮች አሉ። ያ ማለት ለምሳሌ ሴት ልጅ ስትወልድ ደሞ ያልቀሩት ያልቀሩት ምን አልከኝ? እርግማን ስላልሆኑ ያልቀሩት አይደለም። ይኸውልህ ትርጉማቸው ይቀየራል። ለምሳሌ አሁን ዳንኤል በተረጋጋ መንገድ ሲናወራ እንጂ እስቲ እርግማን ናቸው ግን ትርጉሙ ይቀየራል። ምን አልከኝ? እስቲ እርግማን ናቸው ግን ትርጉሙ ይቀየራል። እንደዛ ነው አርጊውመንት። ኖ እርግማን ናቸው አላልኩህም። እርግማን ናቸው አላልኩ። እርግማን አይደሉም። እርግማን አይደሉም። አሁን ግን ዋጋ የምናገኝበትና አንዳች ጥቅም የምናገኝበት ነገር ሆኖ ተሰጥቶናል። ለምሳሌ ስራ በረከታችን እንጂ መርገማናችን አይደለም። ጥሩ እሺ፣ ሞትን ትሞታለህ ሲል ስለየትኛው ሞት ነው እያወራ ያለው? ሁለቱንም አይነት ሞት። እሺ ሶ አንተ አሁን ሁለተኛውን ሞት ድነሃል ማለት ነው? አንደኛውን ሞት ድኛለሁ። ከየትኛው ሞት ብትለኝ ከዘላለማዊ ሞት ድኛለሁ የእግዚአብሔር ልጅ በመሆኔ። የሁለተኛው ስጋዊን ሞት ደግሞ በትንሳኤ ጊዜ እድነዋለሁ። እሱም ደግሞ ተስፋ ነው። ኦኬ። ስለዚህ እንድታየው ያክል ነው። አየህ ሶ አሁን በመዳነ አሁን የሚፈጸም አለ፣ ከእንደገና ደግሞ መጨረሻ ላይ የሚፈጸም አለ ማለት ነው። ግን እስቲ ምንም ጥርጥር የለም። ኦልራይት። ስለዚህ አሁን እንድታየው ያክል ነው። ስለዚህ የተቀየሩ ጉዳዮች ሳይሆኑ የታይሚንግ ጊዜ ነው። ኦኬ። አሁን የምናያቸው ነገሮች ሁሉ በክብር ስንገለጥ ወይ ደግሞ የሚበሰብሰው የማይበሰብሰውን ሲይዝ የሚስተካከሉ ነገሮች አሉ ማለት ነው። ግልጽ ነው? እሺ ቀጥል። እሺ ከዛ አሁን የስም ምናምን ለውጥ እንዳልሆነ እንድትረዳው ያክል ነው። እሱ የስም ለውጥ ነው አላልኩም ዳንዬ፣ ተሳስተሃል። የስም ለውጥ ነው ሳይሆን ርግማን ሆነው የነበሩት ነገሮች በክርስቶስ በረከት ሆነው አሁን ላይ የተሰጡን አሉ። ከእንደገና ደግሞ ከዛው ከርግማን መካከል ደግሞ በክርስቶስ ሙሉ በሙሉም ደግሞ የቀረ ነገር አለ እያልኩ ነው። ለምሳሌ መጥቀስ ይችላልው። ለምሳሌ ሴት ልጅ ለምሳሌ ሔዋን ስትረገም በምጥና በጋር በጭንቅ ትወልጃለሽ አይደል ያላት። አሁን ይሄ ለሴቲቱ ርግማን ነው። ዛሬ በሐዲስ ኪዳን ክርስቶስ ቤዛነታችንን ከከፈለልን በኋላ ሴቶች በእንዲህ አይነት መልኩ ልጆችን ይወልዳሉ። ይህ ማለት ግን ክርስቶስ ቤዛችን ሆኖ ደሙን አላፈሰሰም፣ ዋጋ አልከፈለልንም፣ አላዳነንም ማለት ነው አይደለም። ትርጉሙ ተቀየረ። ያ ነገር አሁን በረከት ሆኖ ነው እያልን ያለን። ይኸውልህ አሁን ይሄ ፊዚካሊ የተቀበልነው ማንነት ስጋችን አሁን አይደለም ሪዋርዱን የድነቱን ዋጋ የሚያገኘው አሁን አይደለም። ኦኬ። አሁንም ይሄ የድነትን ዋጋ ፊዚካሊ የምንቀበለው የሚበሰብሰው የማይበሰብሰውን ሲለብስ ነው። ኦኬ። እስከዛ ድረስ እርግማን ነው ይሄ ነገር። እርግማን ነው ማለት እርግማኑ ቀጥሏል። እስከዛ የኃጢአቱ ኮንሲኩዌንስ ነው። እሱን ሂል የሚያደርገው በዛን ወቅት ነው እንጂ አሁን አይደለም። ለምሳሌ ሰው ይበሰብሳል፣ ትሞታለህ፣ በቃ መሞትህ አይቀርም፣ ትበሰብሳለህ። ግን የሚበሰብሰው የማይበሰብሰውን የሚለብስበት ዴይ ላይ ነው ምን ፉል የሆነ ግሎሪን የምንቀበለው ሙሉ የሆነ እሱ ግሎሪፊኬሽን ነው፣ የመጨረሻው ዴስቲኒ ነው። ልክ ነህ። ነገር ግን አሁን ያመነ ክርስቲያን በዛ እርግማን ውስጥ ነው ያለው። ያ ይሄ ነገር ሴቲቱ ይሄ ነገር ስለታየባት እስካሁን ይቺ ዓለም ትቀጥላለች። በዚሁ ደረጃ ነው የምትቀጥለው። ኢየሱስ ክርስቶስ በእርግማን ውስጥ ነው ወይስ እርግማን ሳይሆን በረከት ሆኖ? ብራዘር በረከት ሆኖ ምን ማለት ነው? በረከት የተቀየረ ነገር እኮ የለም። የተቀየረ ነገር አለ እንዴ? ያው እኮ ነው ጌታ ያለው ነገር ነው ስቲል የሚቀጥለው። ግን መቼ ነው የሚለወጠው ካል ጌታ ግሎሪፋይ ይሄ አካል በማይበሰብሰውን በሚለብስ ጊዜ ያን ጊዜ ሁሉ ነገሮች ይስተካከላሉ። አለቅ። ሞት አሁን ላንተ በረከትህ ነው ወይስ እርግማንህ ነው? ሞትንማ መሞት አለብኝ፣ እሞታለሁ። ችግር የለውም ትሞታለህ። ሁላችንም አይቀርልንም። በረከት ሆኖ አለ መሞተው። ምን ሆኖ ነው? እርግማን ሆኖ በአዳም እርግማን ነው አሁን አንተ የምትሞተው። ያን ኮንሲኩዌንስ ነው የምትቀምሰው። ስለዚህ ክርስቶስ አላዳነህም ማለት ነው። አንተ ክርስቲያን አይደለም። አየህ፣ ለዚህ እኮ ነው ጌታ ይኸውልህ አሁን በክብር ግን ይሄ ግሎሪፋይ የሚሆን አካል ግን አለኝ፣ እኔ ቦዲ አለኝ። አየህ፣ ይሄ ሞት ቀምሶ ያንን የተባለውን ሞት ቀምሶ ክርስቶስ ኢየሱስ ዳግም ሲመጣ ግን የማይበሰብሰውን ያንን የተለወጠውን ያንን የክብር ማንነት ያለው አካል እለብሳለሁ እኮ ዳኒ። አሁን እንደዛ የምትለኝ ከሆነ አንተ የምትድነው ከሞት ከተነሳ በኋላ ነው ማለት ነው። የምትድንበት ጊዜ አሁን አልዳንክም ማለት ነው። ስለምን ነው የምታወራው? አሁን አንተ በአዳም ምክንያት ሞቻለሁ ብለሃል አይደለ? መጀመሪያ አሁን አንተ የምትሞተው በአዳም ምክንያት ነው አይደለ? ክርስቶስ ከዚህ ሞት አድነዋል አላዳነህም?
ከየትኛው ሞት? ከዘላለማዊ ሞት ይኸውልህ ድኛለሁ። አየህ ከዘላለማዊ ሞት ድኛለሁ። ፊዚካል ግን ይሄ በእርግማን ውስጥ ያለው ዓለም ወርልድ ድጋሚ ያንን ክብር የሚያገኘው ክርስቶስ ኢየሱስ ሲመጣ ነው፣ በክብር ሲገለጥ ነው። አይ ይሄ ስጋዊው አዳም ይሄ ስጋዊው ሞት በረከት ነው ወይስ እርግማን ነው? አሁን ላንተ ይሄ ማንነት ጌታን ተስፋ ያደርጋል። ገና ጌታን ነው ተስፋ የሚያደርገው። አይ በረከትህ ነው ወይስ እርግማንህ ነው ያልኩህ ዳንዬ፣ ይቅርታ አድርገልኝና በረከትህ ነው እርግማንህ ምን አልከኝ? ይሄ ስጋዊ ሞት ለአንተ በረከትህ ነው ወይስ እርግማንህ ነው? እስቲ ምንም የተለየ ነገር የለም። ኢየሱስ ሲመጣ ነው ለውጥ የሚያገኝ። ኧረ ተው ዳንዬ፣ እስቲል እርግማንህ ነው? እስቲል እርግማንህ አንተ አሁን በእርግማን ውስጥ ነው ያለው እያልክ እያመንክ ነው? እንዴት በእርግማን ውስጥ? አው ጌታን እስቲል እርግማን ነው እያልከኝ እኮ ነው። እንደ ክርስቲያን ቆይ አንዴ ይኸውልህ፣ የቃላ ጨዋታ መጫወት ከፈለክ ባይዘው ይጫወታሉ። አይ የቃላ ጨዋታ አይደለም ሪሊ አንተ የምታምነው ነገር ማወቅ ፈልጋለሁ። በደንብ ስማኝ። የቃላ ጨዋታ ካልሆነ በደንብ ስማኝ። ይኸውልህ ጌታ በክብር የሚመጣበት ታይምን የምንናፍቀው እንደ ክርስቲያን ለዚህ ነው። ኦኬ ይሄ አሁን የወደቀ ዓለም ውስጥ ነን ያለነው። ጌታን ስለተቀበል ከወደቀ ዓለም ውስጥ አንወጣም። ኦኬ ኔቸሩ ሙሉ ለሙሉ በቃ የወደቀ ዓለም ውስጥ ነው ያለነው ክርስቲያኖች ነን። ጌታን ስንቀበል ግሎሪፋይ የምንሆንበት ምን አለ? ጊዜ አለ። ማን ጌታ ሲመጣ በክብር ሲመጣ ያን ጊዜ ይሄ ማንነታችን የማይበሰብሰውን እሱን አካል ምን ያደርጋል? ይወስዳል። ኦኬ ይወስዳል። እሱ የጊዜ ጉዳይ ነው አዳኒ፣ እሱ እኮ የጊዜ ጉዳይ ነው። የመጨረሻው ሪዛልት ነው። ታዲያ እሱ ነው እያልኩ ይኸውልህ፣ እሱ የመጨረሻው ሪዛልት ነው። ግን አሁን አንተ በእርግማን ውስጥ ነው ያለኸው ወይስ በበረከት ውስጥ ነው ያለኸው? አይደለም። ይኸውልህ አንዴ ቆይ በደምብ ስማኝ። ይኸውልህ ልክ ጌታን ስትቀበል አሁን ላይ አንተ እንደ ክርስቲያን ማለት ነው፣ እኔ ጌታን ስቀበል ኢሚዲየትሊ አልሞትም ማለት አይደለም፣ እሞታለሁ። ሞት ግን የመጣብኝ በምንድን ነው? እሱ ሞት ወደዚህ ምድር የገባው በምንድን ነው? እሱ ስለ ፊዚካል ሞት የምታወራ ከሆነ በኃጢአት ምክንያት ነው። ምንም ጥርጥር የለውም። አየህ ሶ እንግዲያውስ ጌታ እንደ ተቀበልኩ ዘላለም መኖር ነበረብኝ ማለት ነው። በአንተ አርጊውመንት መሰረት ከሄድኩኝ በፍጹም እኔ እንደዛ እያልኩ አይደለም እኮ ያልኩት። ክርስቶስ ቤዛነትን በከፈለ ጊዜ ይሄን እርግማን ሰብሮልህ አልሰበረልህ። ብራዘር አንዴ ካላልከኝ ጌታ ከፈለልህ አይደል ዋጋ? እሺ ዋጋ ከከፈለልህ እንግዲያውስ ዘላለም መኖር ነበረባ። ምን አልከኝ? ጌታ ካልከፈለልህ ከከፈለልህ እንግዲያውስ ዘላለም መኖር ነበረባ በምድር ላይ። አዎ አሁን እኮ በዘላለም ህይወት ውስጥ እኮ ነው ያለሁት እኮ። በምድር ብኖርም ሰማያዊ ህይወትን እኮ ቴስት ወዳጄ እያወራን ያለነው ስለ ፊዚካል ነው ወዳጄ። ያማ ኦልሬዲ እኮ ዳንክ ደደነናል፣ እሱ ምንም ጥያቄ የለውም። እሱ ድነናል። አሁን ግን ጌታን ተቀብያለሁ ስትለኝ እንግዲያውስ በኃጢአት ምክንያት ሞት ከመጣ ዘላለም መኖር ነበረብህ ማለት ነው። አንተ በስጋዊ ህይወት ዘላለማዊ ለመኖር የትንሣኤን ጉዳይ ጊዜ መጠበቅ እንዳለብኝማ እንተማመናለን። ግን አሁን የምሞተው ሞት ግን በእርግማን ነው ወይ? ቆይ ይኸውልህ ያ የትንሣኤ አካልን የምትለብሰው መቼ ነው? በትንሣኤ ጊዜ ነው። ምንም ጥርጥር የለውም። ግን አሁን የምሞተው እኔ በእርግማን ምክንያት ሳይሆን እንዴ ተለውጧል። ይሄ እርግማን ተለውጧል። እርግማን ተለወጠ። ራይት ነው። ከተለወጠ በራሱ እርግማን መሆኑ ቀርቶ አሁን ለበረከት ነው። ለኔ ሞትም ሆነ ህይወትም ጥቅም ነው እንዳለው እኮ ነው ሐዋርያው እኮ። በሞትም ባልሞትም ከክርስቶስ ጋር የምኖረው አይደለም። እያወራን ያለ ነው ስለ ኮንሲኩዌንሱ ነው። አንዴ በደምብ ተረዳኝ። ይኸውልህ ልክ ነው። ይኸውልህ እኔ ላይ እርግማን እኮ የለም። እኔ እርግማን አለኝ ብዬ እርግማን ከሌለ ካዲያ እንዴት የሞት እርግማን የእርግማን ሞት ነው ትለኛለህ? አንዴ ወዳጅ አንዴ ያ ኮንሲኩዌንስ ግን ያ ኮንሲኩዌንስ ታይሚንግ አለው። ጌታ ምን የሚያደርገው ሁሉን ነገር ሪኒውድ የሚያደርግበት ምን አለው? ታይሚንግ። እሱ ምንም ጥርጥር የለውም ዳኒ፣ በሱ እንስማማለን። አይ ጊዜ አድንፍጃ እሱ ጋር እሱ ምንም ጥርጥር የለውም። ጥርጥር ከሌለው ዝም ነው የሚባለው። በቃ ጥርጥር ከሌለው ዝም በል። አይ ጉዳዩን ለምን አጠራ እናደርገው? ወደ ዋናው ሐሳባችን ለምን አንመለስ? ወዳጅ ምን ሆነ ነው? በቃ ጥርጥር ከሌለው እኮ ዝም ነው የሚባለው። ኦኬ ስለዚህ ያ አካል ምን አለው? ታይሚንግ አለው ማለት ነው። ጌታ በክብር የሚመጣበት እሱን ተስፋ የምናደርግበት ይሄ የሚበሰብሰው አካል የማይበሰብሰውን አካል የሚለብስበት ፍጹም ወደ ሆነው እግዚአብሔር ወደ ተሻለው ዓለም የሚወስደን ታይሚንግ አለ ማለት ነው። ጊዜ አለ ማለት ነው። ያንን ጊዜ ምን እናደርጋለን? እንናፍቃለን። ያንን ጊዜ ምን እናደርጋለን? እንናፍቃለን። ስለዚህ ይሄኛው አሁን የምታያቸው በዛ ምክንያት የመጡት ነገሮች
ሂል የሚሆንባቸው ጊዜያቶች አሉ ነው። ወደ መጀመሪያው ሐሳብ ልመልስ አሁን የጠየኩበትን ቦታ እንድናየው ስለፈለኩኝ ማለት ነው። እሱም ፖይንት በደንብ ማውራት መነጋገር ስላለብን ማለት ነው። ሶ አሁን ድኛለሁ ስትል አንተ ድኛለሁ ስትል የዘላለም ህይወትን አግኝቻለሁ አይደል እያልከኝ ያለው? ምንም ጥርጥር የለውም። አዎ አግኝቻለሁ። ኦኬ እሺ፣ የዘላለም ህይወትን አግኝታል አንተ። ሶ የዘላለም ህይወትን አግኝቻለሁ ስትል ፊዚካሊ ግን ትሞታለህ አይደል? እሱ የጊዜ ጉዳይ ነው። አዎ አሁን ስላሁን ነው ድብና አድርገህ ትሞታለህ። ምንም ጥርጥር የለውም። ሰው ነኝ። ሞትን ቀምሰህ ነው የማይበሰብሰውን የምትበሰብሰው። ምንም ጥርጥር የለውም። አዎ ጌታ ሲመጣ ትንሣኤ። ሶ ቆይ አንዴ፣ ሶ አሁን ድኛለሁ ስትል የዘላለም ህይወት አለኝ ያልከኝ ነው ያለው አይደል? አዎ እሺ፣ ድኛለሁ ስትል ጸድቄያለሁ እያልከኝ ነው ያለው? መጽደቅ ማለት ምን ማለት ነው? በቃ ጸድቄያለሁ፣ በእግዚአብሔር ፊት ትክክል ሆኜ ተገኝቻለሁ እኮ። ምን ማለት ነው እሱ ራሱ ማለት ነው? በእግዚአብሔር ፊት ትክክል ሆኖ መገኘት ምን ትርጉም አለው? እኮ ትክክል ሆኖ መገኘት ማለት ምን ማለት ነው? አስረዳኛ እንዴ፣ ሳይገባኝ እንዴት ነው? በእግዚአብሔር ፊት ትክክል ሆኖ መገኘት ምን ማለት ነው? ትክክል ሆኖ መገኘት አስረዳኝ። በቃ ራሱ ትክክል ሆኖ መገኘት፣ በቃ በእግዚአብሔር ፊት ጻድቅ ሆኖ መገኘት። በነገራችን ላይ ይኸውልህ ጽድቅ ማለት እውነት ማለት ነው። ቃሉን በትክክለኛ ለረዳው ካልከኝ ከዛ በኋላ አንተ አሁን ዳኒ እኔን ስጠይቀኝ ምን ለማለት ፈልገህ ነው? ጥያቄውን አስረዳኝ። አልገባኝማ። እሺ ጸድቃል ወይስ አልጸደቅ እኮ እየጠየኩህ እኮ ነው። ጽድቅ ማለት ወይም መጽደቅ ማለት ምንድን ነው? ምን መሆን ነው? አስረዳኝ። ችግር የለም በቃ በእግዚአብሔር ቃል አሳይ፣ ችግር የለም። እሺ ያው እንደዚህ ይላል። ላንብብልህና ከዛ ይሄ ክፍል እንደዚህም ብዬ ጠይቃለሁ ማለት ነው። እንደዚህ ይላል። ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎሏቸዋልና በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ጸድቃለህ አንተ እንዲያው በጸጋው? አዎ። አሁን ጻድቅ በኮንቴክስቱ መሰረት አዎ። አሁን ጻድቅ ነህ በእግዚአብሔር ዘንድ ክርስቲያን እንደመሆኔ ጻድቅ ነኝ እላለሁ። ምን ማለት ነው? እውነተኛ ነኝ። ምክንያቱም የቃሉ ትርጉም ትክክለኛ እውነት ስለሆነ አዎ እውነተኛ ነኝ። ምን ማለት ነው እውነተኛ ነኝ ስትል? እውነት በሆነው በክርስቶስ በኩል እውነተኛ ነኝ። በቃ ከኃጢአት ነፃ ወጥቻለሁ፣ ከባርነት ነፃ ወጥቻለሁ፣ ከሞት ነፃ ወጥቻለሁ፣ የእግዚአብሔር ልጅ ሆኛለሁ፣ የቤተ ክርስቲያን አካል ሆኛለሁ፣ የክርስቶስ ልጅ ሆኛለሁ፣ አካሉ ሆኛለሁ። ስለዚህ አዎ ጻድቅ ያለው እንደዛ ከሆነ እሺ፣ ዛሬ ብትሞት መንግስተ ሰማያት ትገባል? እሱን እግዚአብሔር ያውቃል። እኔ ተስፋ አለኝ፣ የመዳኑ ተስፋ አለኝ፣ የመውረሱ ተስፋ አለኝ። ግን መጨረሻዬን የሚያውቀው እግዚአብሔር ነው። የጸደቀ ሰው የዳነ ሰው የእግዚአብሔር ልጅ የሆነ ሰው ቢሞት ሲኦል እንደሚገባ ማስረጃ አስተኝ። የእግዚአብሔር የሆነ ሰው ሲሞት ሲኦል ይገባል የሚል መጽሐፍ ቅዱስ ላይ አልተጻፈም። ያልተጻፈ ነገር ለምን ትጠይቀኛለህ? እኔስ እንደዛ ብያለሁ? ሳይኖር ነው አንተ ያመንከው? አዎ ኦፍ ኮርስ እንደዛ ነው ያልከኝ። እኔ ምን ብዬ እስቲ ንገረኝ እስቲ። እኔ ቃል አላቆም ያመነ ሰው ሲኦል ይገባል ብያለሁ አላቅም አልከኝ እንዴ? እሱን እኮ እግዚአብሔር ነው የሚያውቀው ነው ማለት። እግዚአብሔር ነው የሚያውቀው ከሚለው መልስ የበለጠ ምን መልስ ትፈልጋለህ? ብራዘር እግዚአብሔር የሚያውቀው አንተ የት እንደምትሄድ አታውቅም ማለት ነው። እኔማ አምናለሁ። እማምነው ምንድነው እሱ ልጁ እንደመሆኔ መንግስቱን ያወርሰኛል ብዬ ተስፋ አለኝ፣ አምናለሁ። ነገር ግን እግዚአብሔር የዳነን ሰው አንዴ ይወለ እኔ ጠየቁ እግዚአብሔር የዳነን ሰው የጸደቀን ሰው የዳነ ሰው ማለት በራሱ ምንድነው? ምን እያልከ ነው? አትደረብ ብራዘር። የዳነን ሰው የጸደቀን ሰው ልጁ የሆነን ሰው መንግስተ ሰማያት ሳይሆን ሲኦል እንደሚያስገባው ማስረጃ አስጠኝ ስለ የለኝም አልከኝ። የለኝም አይደለም ያልኩ አይልም። እንደዛ አይልም ያልኩ ዳኒ እየተረዳዳ የቃላት ጥምዘዛ ምናምን ውስጥ አትግባ። እኔ አልገባም። አይልም ስጠኝ ያልኩ ወዳጅ እንደዛ አይልም። መጽሐፍ ምንድነው የሚለው? በቃ አይልም። እኔ እያልኩ ያለው አምናለሁ፣ ድኛለሁ፣ በክርስቶስ ያን ሁሉ ካገኘው በኋላ መንግስቱን እንደምወርስ ተስፋ አለኝ። መጽሐፉም የሚለው
እንዴ መንግስተ ሰማያት ለምሳሌ አሁን ተሰጣለች እንዴ አሁን ለእያንዳንዳችን ገብተናል መንግስተ ሰማያት አልገባንም ገና ወደ ቅድም ምን አልከኝ አንተ ራስህ ቆይ ዳንዬ ቅድም አንተ ምን አልከኝ ግሎሪፊኬሽኑ የሚመጣው መቼ ነው ያልከኝ ግሎሪፊኬሽን መቼ ነው የሚመጣው ነው ያልከኝ በመጨረሻ አይደለ ከግሎሪፊኬሽን በኋላ ደግሞ የጠየቀው ተስፋ አለ እየሰማው ነው ምንድነው ያልከው የዳነ ሰው የጸደቀ ሰው የእግዚአብሔር ልጅ የሆነ ሰው ሲሞት ሲኦል ይገባል ብለህ ታምናለህ አይገባም ኦኬ የት ነው የሚገባው ሲሞት የዳነ ሰውማ ወደ መንግስተ እግዚአብሔር ነው የሚገባው ህይወቱ እስከ መጨረሻው ድረስ በእምነቱ ጸንቶ ከኖረ እርግጠኛ ነህ እስከ መጨረሻው ጸንቶ ከኖረ አዎ ይድናል እሺ አንተ ዛሬ በክርስቶስ ኢየሱስ ጸንተሃል የግል ህይወቴን አይደለም ላወራልህ የመጣሁት እሺ አልጸናም ተወኩት እሺ ስለሌላ ሰው አንተ በክርስቶስ ኢየሱስ ድነሃል በኢኒሻል ሳልቬሽን ጊዜ ያለውን ነገር ነግሬሃለሁ ከዛ ነገሮች ድኛለሁ በክርስቶስ ብዬ እኮ ቅድም አስረድቻለሁ አይደለም እንዴ ለምን ተመለሰን ነው በኋላ ነው አይደል እሺ ሶ ዛሬ አልዳንክም ማለት ነው አንተ በመዳን ህይወት ውስጥ ነኝ ያለሁት ወዳጄ እንጂ ዛሬ አልዳንክም እንዴ ድኛለሁ እየዳንኩ ነው በመዳን ህይወት ውስጥ ነኝ ያለው በክርስቶስ ህይወት ውስጥ እኮ ነው ያለው ቆይ ድኛለሁ ስትል እኮ የእግዚአብሔር ልጅ ሆኛለሁ ያልከኝ ነው አይደል ያለው ምንም ጥርጥር የለውም በልጅነቱ ውስጥ ደግሞ እየኖርኩ ነው ቆይ ድኛለሁ ስትል ጸድቅ ያለው ያልከኝ ነው አይደል ያለው አዎ በክርስቶስ ውስጥ ሕያው ሆኜ እየኖርኩ ነው አሁን ቢሆን ድኛለሁ ስትል የዘላለም ህይወትን አግኝቻለሁ ያልከኝ ነው አይደል ያለው በትክክል አዎ መንግስቱን የመውረስ ተስፋ ተሰጥቶኛል ተስፋ ነው ወይስ የዘላለም ህይወት አለ እንዴ ምን ያ ተስፋ ምንድነው የዘላለም ህይወት አይደለም እንዴ ብራዘር አታወዛግበን የዘላለም ህይወት አለ ወይስ የለም አለይ በትክክል በዛ የዘላለም ህይወት ውስጥ ደግሞ ተስፋ አለይ መንግስቱን እንደምወርስ እኔ አሁን እየጠየቅኩ ብራዘር ለመደበቅ አትሞክር የዘላለም ህይወት አለ ወይስ ለምን እደበቃለሁ አንተ እኮ ነህ እኮ የቃላት ስለዚህ የጠየቅኩን ጥያቄ መልስልኝ የዘላለም ህይወት አለ ወይስ የለም 100 ጊዜ ደጋግሜ ልንገርህ የዘላለም ህይወት በክርስቶስ አለኝ በቃ አለ እሺ ስላለው ሰው ነው የምናወራው የዘላለም ህይወት ያለው ሰው የዳነ ሰው የእግዚአብሔር ልጅ ነኝ የሚል ሰው ቢሞት ሲኦል ይገባል እሱን አንተ አልክ ብራዘር ከደከመ ብራዘር በቃ ምንም እታች ሆነ መስማት ምንም መድከም እኮ አይደለም ዳኒ አንተን አሁን ወደ አንተ ጉርጓድ ስጠይቅ መልስ ካለ መልስልኝ አንተ ወደ ወደከበት ጉርጓድ እንደወርቅ እየፈለክ ስለሆነ እኔ ደግሞ መውደቅ አልፈለኩም አንተ አልክ አልኩ መልስ ሲኦል ይገባል ወይ መጽሐፍ እንደዛ አላስተማረንም ብራዘር እየጠየቅኩ ነው ያለው ሲኦል ይገባል ወይ ቀጥታ መልስልኝ መጽሐፍ እንደዛ ብሎ አላስተማረንም ያልኩ ነው እታችሁንና ሌላ ጊዜ እምነትን በግልጽ በአደባባይ ማውራት ስትችል ያልዳነ ሰው ስለ መዳኑ እርግጠኛ ሆኖ ማውራት አይችልም ያልጸደቀ ሰው ስለ ጽድቁ እርግጠኛ ሆኖ መናገር አይችልም አይ በጽድቅ ኖሮ የጸደቀ ሰው ሲኦል እንደማይገባ በእርግጠኝነት ማውራት ትችል ነበር አቅም ይኖር ነበር ስራን ህይወትን ግን ስለምታየው ሲኦል ልገባ እንደምትችል ስለምታስብ የት ነው የምትገባው ተብለ ስትጠየቅ ግራ ትጋባል ህይወትን ነው የምታየው ባንተ ህይወት አዎ ሲኦል ልትገባ ነው የምትችለው እኛ ያወራን ያለ ነው በእግዚአብሔር ስራ የት ነው የምትገባው ነው ይያለ ያለ ነው